እስራኤል የሐማስ ከፍተኛ ወታደርን በአየር ጥቃት ከገደለች በኋላ የቀጠናው ውጥረት አገርሽቷል። የእስራኤል ጦር እንዳለው ከሆነ ቅዳሜ ዕለት በጋዛ ውስጥ በወሰደው ጥቃት ከሐማስ ከፍተኛ አዛዦች መካከል አንዱን ገድሏል። ይህም የተኩስ አቁሙ ከጀመረ ከሁለት ወራት ወዲህ በታጣቂው ቡድን ከፍተኛ ሰው ላይ የተፈጸመው ትልቁ ግድያ ሆኗል። በእስራኤል ባለሥልጣናት መረጃ መሠረት የጥቃቱ ኢላማ የሐማስ የታጠቀው ክንፍ በሆኑ በቃሳም ብርጌዶች ውስጥ ከፍተኛ አዛዥ የነበሩት ራኤድ ሰዓድ ነበሩ። የእስራኤል ጦር እንዳለው ከሆነ ሰዓድ የ2 ዓመት የጋዛ ጦርነትን የቀሰቀሰውን የሐማስ መራሹን የጥቅምት 7 2023 በደቡብ እስራኤል ላይ የተደረገውን ጥቃት በማቀድ ተሳትፏል። አዛዡ ለረጅም ጊዜ ዘለቀ የሐማስ አባል የነበሩ ሲሆን እንደ ሁለት የአረብ የደህንነት ባለሥልጣናት መረጃ ቀስ በቀስ በደረጃ ከፍ እያሉ የታጠቀው ክንፍ ሁለተኛ አዛዥ ለመሆን በቅተዋል። በጦርነቱ አብዛኛው ጊዜ በጋዛ ከተማ ስር በሚገኙ የሐማስ ጥልቅ ከመሬት በታች ዋሻዎች ውስጥ አሳልፈዋል ሲሉ እነዚሁ ባለሥልጣናት መግለጻቸውን ኒውዮርክ ታይምስ በዘገባ አስነብቧል። የቀድሞው የሐማስ ወታደራዊ መሪ የነበረው መሐመድ ሲንዋር ምክትል ኮማንደር ራይድ ሰይድ ላይ ባነጣጠረውና በጋዛ የባህር ዳርቻ መንገድ ላይ ያለ መኪናን በመታው የእስራኤል የአየር ላይ ጥቃት 4 ሰዎች ተገድለዋል። አስክሬኖቻቸውም በጋዛ ከተማ ወደሚገኘው አልሺፍ ሆስፒታል ደርሰዋል ሲሉ የሕክምና ማዕከሉ ዳይሬክተር መሐመድ አቡ ሰልሚያ ተናግረዋል። በስደት ላይ የሚገኙት የሐማስ ዋና ተደራዳሪ ካሊል አልሃያ በቴሌቪዥን ባስተላለፉት ንግግር ከስምምነቱ ወዲህ በተፈጸመው ትልቅ ጥቃት የሐማስ ታዋቂ ሰው የሆኑት የሰይድ መገደልን አረጋግጠዋል። የሐማስ ከፍተኛ አዛዥ በእስራኤል ጥቃት መገደል በጋዛ የተደረሰውን የተኩስ አቁም ስምምነት ህልውና አደጋ ላይ የሚጥል ነው ሲሉ የቡድኑ ዋና ተደራዳሪ ተናግረዋል። አክለውም የአሜሪካው ፕሬዚደንት ዶናልድ ትራምፕ እስራኤል የስምምነቱን ውሎች እንድታከብር እንዲጠይቁም አሳስበዋል። በሺዎች የሚቆጠሩ የሐማስ ደጋፊዎች ቅዳሜ ዕለት ከተገደሉት ከፍተኛ አዛዥ ራይድ ሰይድና ከ3 የሥራ ባልደረቦቻቸው የቀብር ሥነ ሥርዓት ላይ በማዕከላዊ ጋዛ ከተማ ተሰባስበው ነበር። የቀብር ሥነ ሥርዓቱ በጋዛ በጥቅምት ወር በአሜሪካ አደራዳሪነት የተኩስ አቁም ስምምነት ተግባራዊ ከሆነ ወዲህ ቡድኑ ካደረጋቸው ታላላቅ ትዕይንቶች መካከል አንዱ ሆኗል። እስራኤል የቀጠለችው የተኩስ አቁም መጣስ የስምምነቱን ህልውና አደጋ ላይ ይጥላል ብለዋል አልሃያ። አሸማጊዎች በተለይም የአሜሪካው አስተዳደርና ፕሬዚዳንት ዶናልድ ትራምፕ እስራኤል የተኩስ አቁም ስምምነቱ እንድታከብር እንዲሁም እንድተገብር እንዲያስገድዷት እንጠይቃለን ሲሉ ማሳሰባቸውን ሮይተርስ ዘግቧል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ካትዝ በሰጡት የጋራ መግለጫ ደግሞ እስራኤል ላይ ያነጣጠረው ጥቃት የተፈጸመው ቀደም ብሎ በሐማስ በተፈጸመው ጥቃት 2 የእስራኤል ወታደሮች በመቁሰላቸው ምላሽ ለመስጠት እንደሆነ ተናግረዋል። ኔታንያሁን መግለጫቸው እሳቸውና የሀገሪቱ የመከላከያ ሚኒስትር ቅዳሜ ቀደም ብሎ 2 የእስራኤል ወታደሮችን ባቆሰለው ፈንጂ ምክንያት ለአሳድ ግድያ በግላቸው ትእዛዝ መስጠታቸውን ተናግረዋል። የእስራኤል ጦርም ሳይድ የጥቅምት 7 2023 ጥቃት ቁልፍ አርክቴክትና የሐማስን የጦር መሳሪያ ማምረቻ አውታር በማደስ ላይ የነበሩ ከፍተኛ ደረጃ ያላቸው የሐማስ አባል እንደሆኑ ገልጿል። እስራኤል ሳይድ በቅርብ ወራት ውስጥ የሐማስን አቅምና የጦር መሳሪያ ማምረት እንደገና በማቋቋም የተኩስ አቁም ስምምነቱን በግልጽ በመጣስ ላይ ነበሩ ስትል በመክሰስ በዚህም ግድያዋን ለተኩስ አቁም ጥሰት የመልስ እርምጃ አድርጌዋለሁ ስትል አስታውቃለች። ጥቃቱ በተደጋጋሚ በደረሰ ጥሰት የተፈተነውን በእስራኤልና በሐማስ መካከል ያለውን ቀድሞውንም ደካማ የተኩስ አቁም ይበልጥ ሊያናውጠው ይችላል ተብሏል። የተኩስ አቁሙ በጥር ወር አጋማሽ ላይ በአሜሪካና በክልል አጋሮቿ ሽምግልና የተደረገ ሲሆን በጋዛ የነበሩት የመጨረሻዎቹ 20 በሕይወት ተረፉ ታጋቾች ወደ 2000 የሚጠጉ የፍልስጤም እስረኞችና ታሳሪዎች ምትክ እንዲለቀቁ አድርጓል። የአካባቢው የጤና ባለሥልጣናት እንደሚሉት የተኩስ አቁም ተግባራዊ ከሆነ ወዲህ ከ300 በላይ የሚሆኑ ፍልስጤማውያን በእስራኤል ጥቃት ውስጥ ተገድለዋል። ከእነዚህ መካከል ሕፃናት ይገኙበታል። በተጨማሪም በእስራኤል ጦር መሠረት ቢያንስ 3 የእስራኤል ወታደሮች መገደላቸውን የኒውዮርክ ታይምስ ዘገባ ያሳያል። የሐማስ የጦር ክንፍ ሳይድን የሚተካ ሰው መርጧል። ግድያው ቡድኑን ከጂሃድ ጎዳና ተስፋ እንደሚያስቆርጠው ማስታውቋል። ሐማስ ሳይድን ከኢዝ አልዲን አልሃዳር ቀጥሎ የቡድኑ የጦር ክንፍ ሁለተኛ አዛዥ እንደነበሩ ሲገልጽ፣ እስራኤል ግን ጦርነቱን የቀሰቀሰውን የጥቅምት 7 ጥቃት ቁልፍ አርክቴክት እንደነበሩ ትናገራለች። እስራኤል የቡድኑን መሪ የህያ አልሲንዋርን በ2004 ከገደለች ወዲህ ሐማስ አጠቃላይ መሪ አልሰየምም። በምትኩ ቡድኑን የሚመራው 5 አባላት ባሉት ከፍተኛ የአመራር ምክር ቤት ሲሆን አልሃያም ከነሱ መካከል አንዱ ናቸው። ከተኩስ አቁም ወዲህ የእስራኤሎች ሰው በማይኖርበት የጋዛ ምስራቃዊ ግማሽ ክፍል ቁጥጥር እንዲያዙ ሲቀጥሉ፣ ሐማስ ግን ከ2 ሚሊዮን በላይ የሚሆኑ የዞኑ ነዋሪዎች በፍርስራሾች ውስጥ በሚኖርበት ምዕራባዊ ክፍል ላይ ቁጥጥሩን መልሶ አረጋግጠዋል። ተፋላሚዎቹ ወገኖች በቀጣይ እርምጃዎች ላይ ስምምነት ላይ አልደረሱም። እስራኤል ሐማስ ትጥቁን እንዲፈታና በጋዛ የሚኖረው ማንኛውም የወደፊት አስተዳደር ውስጥ እንዳይሳተፍ ጠይቃለች። ሐማስ ግን ትጥቁን እንደማይጥልና የእስራኤል ኃይሎች ሙሉ በሙሉ እንዲወጡ ይፈልጋል። ስምምነቱ ሰላምን ለማስጠበቅ የተባበሩት መንግስታት ድርጅት ፍቃድ ያለው ዓለም አቀፍ ማረጋጊያ ኃይል እንዲቋቋም ይጠይቃል። የሐማስ ተደራዳሪ ኃይሉ በጋዛ ድንበር ላይ ከግዛቱ ውጪ መገደብ አለበት ብሏል። የአሜሪካ ማዕከላዊ ዕዝ ወይም ሴንትኮም የጋዛ ዓለም አቀፍ ማረጋጊያ ኃይልን ለማቀድ በታህሳስ 16 በዶሃ ከአጋር ሀገሮች ጋር ጉባኤ እንደሚያዘጋጅ የአሜሪካ ባለሥልጣናት ለሮይተርስ ተናግረዋል።
ይህም በመካከለኛው ምስራቅ የጸጥታ አወቃቀርና በቀጠናው ላይ ያለው የአሜሪካ ሚና አሁንም ወሳኝ መሆኑን ያመለክታል። በማዕከላዊ ጋዛ ሰርጥ ውስጥ አህመድ ዘምዘም የተባሉ እስራኤልን መተባበርን ለመዋጋት ኃላፊነት የተሰጣቸው የሐማስ የውስጥ ደህንነት አገልግሎት ከፍተኛ መኮንን በጥይት ተገድለዋል። የጋዛ የአገር ውስጥ ጉዳይ ሚኒስቴር ገዳዮቹን በእስራኤል ትዕዛዝ የሚንቀሳቀሱ ተባባሪዎች ሲል ገልጾ አንድ ተጠርጣሪ የሚያዙን ተናግሯል። በእስራኤል በተያዘው የጋዛ ክፍል የሚገኘው ጸረ ሐማስ ቡድን መሪ ገሳን ዱሂኒ ቡድናቸው ዘምዘምን በፍትሐዊ የበቀል እርምጃ እንደገደለ ተናግሯል። ሐማስ የደንን ቡድንና እስራኤል አሁንም በያዘቻቸው አካባቢዎች የሚንቀሳቀሱ ሌሎች ቡድኖችን ተባባሪዎች ሲል ይፈረጃቸዋል። ቡድኖቹ ግን ክሱን ክደው ጋዛ እንድጠፋ ያደረገው ሐማስ ነው ብሎ ይከሳሉ። ይህ ሁኔታ በጋዛ ውስጥ ግጭትን እንዲሁም የፖለቲካ መከፋፈል መሆኑን በግልጽ የሚያሳይ ሲሆን ይህ ደግሞ በመካከለኛው ምስራቅ ግጭት ውስጥ የተለመደ የውስጥ አሰላለፍ መገለጫ ነው። የሐማስ መሪ ሀሊል አልሃያ እሁድ ዕለት ባደረጉት ንግግር የቡድናቸው መሳሪያ መያዝ በዓለም አቀፍ ሕግ የተረጋገጠ መብት ነው ሲሉ በአሜሪካው ፕሬዚዳንት ዶናልድ ትራምፕ የሰላም ዕቅድ የተደነገገውንና የተባበሩት መንግስታት ጸጥታው ምክር ቤት ውሳኔ ያረጋገጠውን ዓለም አቀፍ የማረጋጋት ኃይል ውድቅ አድርጓል። ሐማስ የፍልስጤም ሕዝብ ላይ የሚደረጉ ሁሉንም አይነት ጫናዎች ውድቅ እንደሚያደርግና ገለልተኛ የፍልስጤም መንግስት ካልተቋቋመ ድረስ ትጥቁን እንደማይጥል ሀያ አረጋግጠዋል። ይህ ፍላጎት የቆየውን የእስራኤልና ፍልስጤም ግጭት ዋና ጉዳይ ሲሆን ይህም የግዛትና የብሔራዊ መብት ጥያቄ ላይ የተመሰረተ ነው። በተጨማሪም 20 በጥቅምት 7 2023 የተፈጸመውን ጥቃት አሞካሽተው እንዲሁም ለፍልስጤም ባላቸው አቋም ሩሲያንና ቻይናን አድንቀዋል። ይህም ግጭቱ ከቀጠና አልፎ ዓለም አቀፍ የጂኦፖለቲካዊ ፍላጎት መቀየሻ መሆኑን ያሳያል። በተጨማሪም የኢራን ድጋፍ ያላቸውን እንደ ሄዝቦላ ያሉ የቡድን መሪዎች ሞታቸውን መዘከሩ በጋዛ ጦርነት ምክንያት በአካባቢው ያሉ የተባባሪ ቡድኖች መረብ ወይም አክሲስ ኦፍ ሬዚስታንስ መካከል ያለው ትስስርና የቀጠናው ውጥረት መስፋፋት መሆኑን ያሳያል። ሳይድ መገደሉን ተከትሎ በእስራኤልና በሄዝቦላ መካከል በደቡባዊ ሊባኖስ በተደረጉ ተጨማሪ ጥቃቶች ሰለባዎች መኖራቸው በጋዛ የተኩስ አቁም ስምምነት ቢኖርም በአካባቢው ያለው የግጭት መስፋፋት አደጋ ከፍተኛ መሆኑን ያረጋግጣል። የራይል ሳይድ ግድያ የተኩስ አቁሙን አስከፊ ተሰባሪነት የሚያሳይ ሲሆን የሁለቱም ወገኖች መሠረታዊ አለመግባባቶች መፍትሄ ሳያገኙ እንደቀረው ያሳያል። ሐማስ አሜሪካን በቀጥታ ለጥሰቱ ጥያቄ ማድረጉ የአሜሪካን የሽምግልና አቅም ጥያቄ ያስነሳል። ከክልላዊ አንጻር ግድያው በሄዝቦላ በኩል ሊያስከትል የሚችለው ምላሽ በሊባኖስ በኩል የቀጠናው ውጥረቱን መስፋፋት ስጋት የሚጨምር ሆኗል። በጋዛ ውስጥ ያለው የውስጥ ግጭት ደግሞ የፍልስጤም የፖለቲካ ሁኔታ ምን ያህል እየተከፋፈለ እንደሆነ ያሳያል። የዓለም አቀፉ ማረጋጋያ እቅዶችን እየተካሄዱ ቢሆንም የሐማስና የእስራኤል የማይለዋወጥ አቋም እንዲሁም የጸጥታው አለመረጋጋት የረጅም ጊዜ ሰላም ዕድል ላይ ጥቁር ደመና አንጠልጥሏል። የሰይድ ግድያ የተኩስ አቁምን የሰላም ማስከበር አቅም የሚያሳየው አስከፊ ድንበር ሲሆን የሁለቱ ወገኖች የትጥቅና የጋዛ አስተዳደርን በተመለከተ ያላቸው መሠረታዊ አለመግባባቶች መፍትሄ እስካላገኙ ድረስ ቀጠናው ውጥረቱን ሊያባብስና የመካከለኛው ምስራቅን የቆየ ግጭት የመፍታት ማንኛውም ዕድል ላይ ጥያቄ የሚያነሳ ወሳኝ ክስተት ነው። የእስራኤል ጦር የሐማስን ከፍተኛ አዛዥ ራይል ሳይድን መግደሉን በጥቅምት ወር ተግባራዊ የሆነው የጋዛ የተኩስ አቁም ስምምነት አቋጭነት ላይ ስጋት መደቀኑን የቡድኑ ዋና ተደራዳሪ መናገራቸው የሁለቱ ወገኖች የቆየውን ግጭት አዲስ አደገኛ ምዕራፍ ውስጥ እንዲያስገባውም ሰግቷል።